ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ የመጣሁት አማርኛ ቃላትን ባለ 5 ባለ 4 እና ባለ 6 ፊደላትን በአንድ ላይ እንዴት አገጣጥመን እናነባለን የሚሉ አማርኛ ቃላትን ይዤ መጥቻለሁኝ። ከመጀመሪያው ቪዲዮውን ስትጀምሩ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃችኋለሁ። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ስልካችን አለ። በኢሞ በቴሌግራም እንዲሁም በዋትሳፕ ብደውሉልን፣ ካለዛም ደግሞ ሊንኮቻችንን ባዮ ላይ ያስቀምጠናል። ባዮ ላይ ባለው ሊንክ ተጭናችሁ ብትገቡ እኛን ታገኙናላችሁ ማለት ነው። ወደ ዛሬው ክላሳችን ስንሄድ መ ለ ማ መ ጃ ምን ይላል? መለማመጃ 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 መለማመጃ። ወደ ቀጣይ ስንሄድ አ ማ ካ ሪ አማካሪ ምን ይላል? አማካሪ 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 ይላል ማለት ነው። አማካሪ አማካሪ። ደ ን ግ ገ ዋ ል ደንግገዋል። በአንድ ላይ ስናነበው የሚላል ደንግገዋል ደንግገዋል። ደንግገዋል ማለት አዋጅ አውጥተዋል፣ ህግ ጽፈዋል፣ መመሪያ አጽድቀዋል ማለት ነው። በውይይት የአንድ ሰፈር ወይ የአንድ ሀገር መሪዎች ሊሆኑ ይችላሉ። የአንድ ሀገር አስተዳደር ወይም ደግሞ የሰፈር የቀየ አንድ ሰፈር ላይ ቁጭ ብለው ከኛ ሰፈር ከዚህ ሰዓት በኋላ መግባት የተከለከለ ነው ብለው ህግ ቢያወጡ ያን ህግ በአብላጫ ድምፅ ቢያጸድቁት ደንግገዋል ይባላል። ደንግገዋል ምን ይላል? ደንግገዋል ደንግገዋል ይላል ማለት ነው። ኦኬ ወደ ቀጣይ ስንሄድ አ ከ ማ ች ተ ዋ ል አከማችተዋል ምን ይላል? በአንድ ላይ ስናነበው አከማችተዋል። ባለ ስንት ፊደል ነው? ባለ 7 ፊደል ማለት ነው። በአንድ ላይ ስናነበው አከማችተዋል አከማችተዋል አከማችተዋል። ምንድነው ያከማቹት? እንግዲህ እህል ሊሆን ይችላል፣ ጨው ሊሆን ይችላል፣ እንዲሁም የታሸጉ እህሎች፣ የታሸጉ መጠጦች ሊሆን ይችላል። ማንኛውም ነገር አከማችተዋል። አከማችተዋል ማለት በአንድ ላይ በስቶር በመጋዘን ቁጭ አድርገው ከምረዋል ማለት ነው። አስቀምጠዋል ማለት ነው። አከማችተዋል አከማችተዋል። መ ስ ተ ዳ ድ ር ምን ይላል? በአንድ ላይ መስተዳድር 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 ማለት የአንድ ሀገር ህጉ መስተዳድሩ ማለት ነው። ህጉ አስተዳዳሪ ሳይሆን ህጉ መስተዳድሩ የወጣው የጸደቀው ህግ መስተዳድር ይባላል። መስተዳድር 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 እንላለን ማለት ነው። ጀ ኔ ራ ል ጄኔራል ጄኔራል ምን ይላል? ጄኔራል 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 ማለት የጦር መሪ ማለት ነው። የጦር መሪ ከፍተኛ የጦር መሪ፣ የጦር ጠበብት፣ የሀገሪቱን የጦር ህጎችን ጠንቅቆ የሚያውቅ፣ የጦር አውደ ውጊያዎችን ጠንቅቆ የሚያውቅ ማለት ነው። ጄኔራል ማለት የጦር አመራሮች ማዕረግ ነው። የማዕረግ ስም ነው ጄኔራል ማለት ጄኔራል። ኦኬ ነ ጸ ብ ራ ቅ ነ ጸ ብ ራ ቅ ነጸብራቅ 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 ማለት የፀሐይ ነጸብራቅ ወይም ደግሞ የፀሐይ ነጸብራቅ ውሃ ላይ ያርፋን አይደለ? ያ ውሃ ላይ ያረፈው ውሃው ያፈልቃል። የሚፈልቀው ነጸብራቅ ያወጣል።
ነጸብራቅ ያወጣል፣ ነጸብራቅ ይባላል። ነጸብራቅ በሌላ ትርጉም ደግሞ በሌላ አባባል መልካም ስራ ሰርተህ ያ የሰራው ስራ ለህዝብ ሲታይልህ መልካም የሆነ ነጸብራቅ ያሳያን ይባላል። ነጸብራቅ 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 ፍቺው በጣም ፖዘቲቭ የሆነና መልካም የሆነ ትርጉም ነው ያለው ነጸብራቅ ማለት። መጨፈሪያ 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 ብለን አይደል የምናነበው? መጨፈሪያ ሲጻፍ ደግሞ መጨፈሪያ መጨፈሪያ 5 ፊደል ማለት ነው። መጨፈሪያ ማለት ጭፈራ፣ ይሄ ባህላዊ ውዝዋዜዎች የምንጨፍርባቸው ማቴሪያል ወይ ደግሞ ቦታው ማለት ነው። ስኬጅ ሊሆን ይችላል። ስኬጅ ማለት አዳራሽ ሆኖ ከዛ አዳራሽ ላይ ከፍ ተብሎ ሰው የሚያይበት ቦታ፣ ባህልና ቱሪዝሞች፣ የባህል ቡድን ተወዛዋዦች ቁጭ የሚሉበት ቦታ ነው ስኬጅ የሚባለው። እነሱ ያ ቦታ መጨፈሪያ ነው ሊባል ይችላል። ወይም ደግሞ ሰው እንደየባህል ጭፈራው የሆነ ቦታ ላይ ቁጭ ብሎ የሚጨፍርበት አካባቢ መጨፈሪያ ይባላል። ጭፈራ ከሆነ ማለት ነው። መጨፈሪያ ሰው የሚደንስበት ራሱን የሚያዝናናበት መንገድ እንደየባህሉ ማለት ነው። ምን እንለዋለን? ይሄ መጨፈሪያ እንላለን ማለት ነው። ውይይት ምን ይላል? ውይይት 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 ማለት መወያየት፣ በአንድ ላይ ቁጭ ብሎ ማውራት፣ መነጋገር፣ ሀሳብን በሀሳብ ማሸነፍ፣ ሀሳብን በሀሳብ መሞገት ማለት ነው። ከቤተሰብ ጋር፣ ከራስ ጋር፣ ራስሽ ወይም ራስህ ሁለት ሀሳብ ጭንቅላት ላይ ተፈጥሮ ተወያይተህ አንድ ላቱን የተሻለ የምትለውን ሀሳብ ማጽደቅ ወይም የምታጸድቂው ውይይት ይባላል። ወይም ደግሞ ከጓደኛችሁ ጋር ስራ ልትሰሩ ያሰባችሁት ጋር የስራ አማካሪያችሁ ጋር የምታደርጉት ጭውውት ውይይት ይባላል። ውይይት ለአንድ ዓላማ ለሆነ ዓላማ ለመጥፎም ለመልካም የሚደረገው ጭውውት ውይይት ይባላል። ውይይት ውይይት ውይይት። ቀጣይ ምን ይላል? መከላከያ 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 ማለት ደግሞ የሀገሯን የሚጠብቃት ሰራዊት ወታደሩ ማለት ነው። የሀገሪቱን ድንበሯን፣ ወጓን፣ ድንበሯን፣ ዳር ድንበሯን የሚያስጠብቅ እኛ ተኝተን እንድናድር የሚያደርጉ እነሱ ግን ሳይተኙ በብርድ ላይ በፀሐይ የሚንገላቱ ሀገሪቱን የሚጠብቁ ማለት ነው። በየሀገራችን ምናልባት የኢትዮጵያ ብቻ ሳይሆን የአሜሪካም ሆነ የሩሲያም የማንኛውም ሀገር መከላከያ ተብሎ ይጠራል ማለት ነው። በእንግሊዝኛው ዲፌንስ ፎርስ ተብሎ የሚጠራው፣ በአማርኛው መከላከያ እንደየቋንቋቸው ራሱን የቻለ ስም ይኖረዋል። ነገር ግን ወደ አማርኛ ሲተረጎም መከላከያ ይባላል። በእንግሊዝኛው ለምሳሌ ዲፌንስ ፎርስ ማለት መከላከያ ሰራዊት ማለት ነው። መከላከያ ይባላል ማለት ነው። መከላከያ ወይም ደግሞ ሌላ የሆነ ነገር መከላከያ፣ ለምሳሌ የወሊድ መከላከያ እንላለን አይደለ? ውሻ እንዳይበላን የቆሎ ተማሪዎቻችን ውሻ እንዳይበላቸው መከላከያ ይዛሉ። ምን? ዱላ፣ ዘንግ የሆነ ነገር መከላከያ ይዛሉ። እኛ መንገድ ላይ ውሻ ሲያገኘ ድንጋይ እንይዛለን ወይ ለበቅ ይዘን እናባረዋለን። የሆነ ቀጭን ስቲክ ነገር ይዘን ያ መከላከያ ብለን እንጠራው። ተከላከልኩበት፣ መከላከያ ያደረግኩት ልንል እንችላለን ማለት ነው። አጀንዳ 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 ማለት አንድ ሰው ተሰብስቦ የሚያወራበት ዓላማ አጀንዳ ይባላል ማለት ነው። መጀመሪያ ውይይት ማለት ነገሮችን በችግሮች መፍታት ማለት ነው። አጀንዳ ማለት ደግሞ ለምሳሌ አንድ ኦፊስ ወይም ቢሮ፣ ኦፊስ ማለት ቢሮ ማለት ነው። ያ ቢሮ ውስጥ አንድ አጀንዳ ይፈጥራሉ። አጀንዳው ምንድን ነው? ይህንን ድርጅታችን ከፍ እናድርገው፣ ከኪሳችን ላይ ምን ያህል ብር 5 ሚሊዮን ብር እናውጣ ሊሉ ይችላሉ። ወይም ደግሞ ከኪሳችን 500 ሺህ ብር እናውጣና ድርጅቱን ከፍ እናድርገው ምን ይመስላችኋል ይባላል። ይህች እርሷ አጀንዳ ትባላለች ማለት ነው። አጀንዳ ይባላል። አጀንዳ ደግሞ ሲያዝ መዝገብ ተይዞ እየተጻፈ
የተወያዩት በሙሉ በስርዓቱ ተቀምጦ ያ የት ይቀመጣል? ዶክሜንት ይቀመጣል። ያ ዶክሜንት አጀንዳ ተብሎ የሚጠራው የሆነ ሰዓት ላይ ሲፈልጉት አውጠው ይጠቀሙበታል ማለት ነው። ጋዜጠኛ 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 ማለት ደግሞ አንድ የሬዲዮ ፕሮግራም ወይም ደግሞ የቴሌቪዥን ፕሮግራም የማካሄድ በጆርናሊዝም ወይም ደግሞ በጋዜጠኝነት የተመረቀ ብዙ ጊዜ በልምድ የሚሰሩም ሊኖሩ ይችላሉ። ነገር ግን የጋዜጠኝነትን ሙያና ስነ ምግባር የተላበሰ ያየውንም ያላየውንም ዝም ብሎ የሚተነፍስ ሳይሆን በመረጃና በማስረጃ የሚናገር ፈሪሃ እግዚአብሔር ያላቸው የሆኑ ጋዜጠኛ ይባላሉ። የጋዜጠኛ ራሱን የቻለ ሕግና ደንብ አለው። ነገር ግን ጋዜጠኛ ማለት ትክክለኛ ፍቺው መድረክ ላይ አንድን ነገር የሚተነትንልን በመረጃና በማስረጃ የሰበሰበውን ወሬዎችን እነዛን ወሬዎች መተንተንና ማስረዳት ምን ይባላል? እሱ ጋዜጠኛ ይባላል ማለት ነው። የሙያው ስም ጋዜጠኛ ይባላል። ኦኬ ቤተሰብ ለዛሬ የያዝነው ክላስ ይሄን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እንዲሁም ከዚህ የተሻለ ሌላ እንዲሰራላችሁ የምትፈልጉ ካለ ኮሜንት አድርጉኝ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥነው ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ ደውሉልን ታገኙናላችሁ ማለት ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።